የአዲስ አበባ ከተማ አስተዳደር ከተለያዩ የሃይማኖት ተቋማት ጋር ውይይት ያካሄደ ይገኛል። በዛሬው ዕለትም ከንቲባ አዳነች አቤቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ተወያይተዋል። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሐሳብ በተካሄደው ውይይት ከንቲባ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬዋን ኢትዮጵያ በመገንባት ረገድ ከሌሎች ሃይማኖት ተቋማት ጋር በመሆን ወሳኝ ሚና አበርክታለች ብለዋል። ቤተክርስቲያኗ በሀገረ መንግስት ግንባታ ጥንታዊ ቅርሶችን፣ ታሪኮችንና ትውፊቶችን ጠብቆ ለትውልድ በማሸጋገር ትውልድን በማነጽ ግብረ ገብነትና ሰብአዊ ርህራሄን በማስተማር የህዝብ ለህዝብ ትስስርን በማጠናከር እንዲሁም በልማት ተሳትፎ የጎላ ድርሻ ስለመወጣቱ አንስተዋል። በመድረኩ ቤተክርስቲያኗ በሀገረ መንግስት ግንባታ ስለነበራት አበርክቶና ወቅታዊ ፈተናዎችን መነሻ ያደረገ ጽሑፍ ለውይይት መነሻ ሐሳብ ቀርቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኗ አድባራትና ገዳማት አስተዳዳሪዎች የውይይቱ ተሳታፊዎች በከተማ ውስጥ እየተከናወኑ የሚገኙ የልማት ስራዎችን በማድነቅ ትኩረት ሊሰጣቸው ይገባል ያሉትን ጥያቄዎች ለከንቲባው አቅርበዋል። መጽሐፍ ቅዱስ ስለሆነ ሃይማኖትን እንድናስፋፋና በሃይማኖት እንድንኖር የሚያደርገን ወለኩሉ ነፍሰ መኮንን ተኮነኑ እስመ ዘእንበለ እምኀበ እግዚአብሔር ይሰየም ንጉስ ወይንም ንጉስ ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል፣ ይናገራል። አብሮ መስራት ይገባል ተብሎ ነው ቤተክርስቲያንም የምታምነው። ስልጣናውም የተሰጠው በሱ ነው። አብሮ መስራትን ማን ከለከለ የሚል ጥያቄ ነው እኔ ያለኝ። አብሮ መስራት የሚባለውን የከለከለው ማን ነው? ምናልባት ጥቂት ነገሮች በመካከል የሚታዩ አልፎ ስልጣናውን የሚሰጡ ጥቂት ያሳዩ ነበርና አብሮ መስራትን የሚከለክሉ አካላት እንዳሉ ወይንም ደግሞ አብሮ መስራት የከለከለ ፈተና እንዳለ በደንብ እየተገለጸ እየታየ ነውና ያን ፈተና ቤተክርስቲያኗ ናት የምታስተካክለው ወይንስ መንግስት ነው የሚያስተካክለው? ይሄ አብሮ መስራት ጠቀሜታው ለሁሉም እንደሆነ ለሀገርም ለቤተክርስቲያንም፣ ምክንያቱም መንግስትም የሚሰራው በህዝብ ላይ ነው፣ ቤተክርስቲያኒቱም የምትሰራው በህዝብ ላይ ነው። ስራው ህዝብ ላይ ከሆነ ህዝብን ለመጥቀም ከሆነ ህዝብን ለማኖር ከሆነ ህዝብን ትውልድን ከትውልድ ለማሸጋገር ከሆነ አብሮ መስራት እያቃተ ወይንም ፈተናዎች እየተቀመጡ እንደቀላል ጉዳይ ታይቶ የሚታለፍ ስላልሆነ ማለት ነው። የቤተክርስቲያን መስራታ ጥያቄዎች ቅድም በተባለው ትክክል ነው። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩን መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ዣንጥራ እንዲገነዘቡልን ምንፈልግ ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራውትን አሳክቶሎታል። እስከዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ሕይወት ነው። እንሰማለን፣ እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማው ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪም የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። ከከተማ ውበትና ከከተማ ማሸብረቅ የተነሳ ማለት ነው። ስለ ሰላሙ ጉዳይ እንግዲህ እኛንም ሁሉንም ኢትዮጵያን ህዝብን ይመለከታል። አንድ መንግስት ብቻውን ስለ ሰላም ምንም ማድረግ አይችልም።
ከዚህ ልማት ጋር በተያያዘ 3 ጥያቄዎች አሉኝ። የመጀመሪያው ጥያቄ ክብርት ከንቲባ ከተማችን ላይ በልማት ምክንያት የሚነሱ ወገኖቻችን ብዙ ጊዜ ልማቱ ሲለማ ከከተማው ወጥተው ሌላ ቦታ ተሰርቶ ነው የሚሰጣቸው። ይሄ ደግሞ 2 ነገሮችን ያሳጣቸዋል። በመጀመሪያ ደረጃ ቤተክርስቲያናችንን ምእመን አልባ ያደርጋታል። ሁለተኛ የተሰራውን ልማት ተሳታፊ እንዳይሆኑ ያደርጋቸዋል። በፊት ቆሻሻ በነበረ ጊዜ ቦታውን ያቆዩ ያደጉት ማህበረሰቦች የዚህ ልማት እዛው አካባቢያቸው ላይ ኮንዶሚኒየም ተሰርቶላቸው ተጠቃሚ ቢሆኑ፣ ሁለተኛ ምእመናን እዛው አጥቢያቸው ላይ ይኖራሉ ማለት ነው። በሁለተኛ ደረጃ ያለኝ ጥያቄ እንደዚህ የመሰረተ ልማት መስፋፋቶች ሲደረጉ ከአንድ አካባቢ ከአንድ ወረዳ ወደ አንድ ወረዳ ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ የምእመናን እንቅስቃሴ ሲደረግ መኖሪያ ቤት ሲገነባላቸው አብሮ የሃይማኖት ተቋማት ካርታ ተሰርቶ ለቤተ ክህነቱ ተሰጥቶ ቤተ ክህነቱ ያንን ቤተ ክርስቲያን ሰርቶ ምእመናን ተጠቃሚ እንዲሆኑ ቢደረግ። ሶስተኛው ጥያቄ አሁን ቤተ ክርስቲያን ሆነው አገልግሎት እየሰጡ ያሉ የሃይማኖት ተቋማት ሆነው አገልግሎት እየሰጡ ያሉ የካርታ ወይም የይዞታ ማረጋገጫ ጥያቄ ያቀረቡ አጥቢያዎች አሉ። ቤተ ክርስቲያን መሆናቸውን ምእመናን እየተገለገሉባቸው መንግስትም አውቋቸው በሀገረ ስብከት በቤተ ክህነቱም የታወቁ ሆነው ጥያቄ ካቀረቡና ያ ቦታ ለሃይማኖት ተቋማት የተፈቀደ ከሆነ የይዞታ መረጋገጫው በአጭር ጊዜ ተፈቅዶ ወደ ሌላ ልማት ወደ ተሻለ ልማት እንዲገቡ ቢደረግ የሚል ነው። በአሁኑ ሰዓት እንደ ሀገር እየተከናወኑ ያሉትን ስራዎች ብንመለከት የቤተ ክርስቲያናችን ጸሎት ሁልጊዜ ስለ ሀገር ስለ መሪዎቿ የሚያስተውሉበትን ህዝባቸውን የሚመሩበትን እዝነ ልቦና እግዚአብሔር አምላክ ብርታቱን ጽናቱን እንዲሰጣቸው ዘወትር የምትጸልይ ብቸኛ ቤተ ክርስቲያን ነች። ከዚህም አንጻር ይመስለኛል በአሁኑ ሰዓት እንደ መንግስት ደከመኝ ሰለቸኝ የሚልበት አሰራር ሳይሆን እንኳን ቀኑ ሌሊቱን ጨምሮ 24/7 የሚል መሪ ይዞ ሳይተኛ ተግቶ የሚሰራ አገልጋይ ባሪያ በከተማችን ለማየት በመቻላችን እግዚአብሔርን እናመሰግነዋለን። ይህንንም ስንመለከት አገሪቱን እየመሩ ካሉት ጠቅላይ ሚኒስትር ጀምረን ብናስብ ሀገር እንደ ማስተዳደር የሚያህል የሚከብድ ነገር የለም። ነገር ግን ሰው በሚተኛበት ሰዓት ጭምር የተሰሩ ስራዎችን ዞሮ በማየት እንዲሁም ደግሞ ሊሰሩ የሚገባቸውን በማመላከትና ከሳቸው የሚወርደውን መመሪያ ሙሉ በሙሉ መሬት ላይ አውርደው በመተግበር የሴት ወንድ ሆነው አገር እያሻገሩ አገርን ለቀጣይ ትውልድ በሚመች ሁኔታ እያስተካከሉ ያሉ ከንቲባ ማግኘት በመቻላችን በድጋሚ እግዚአብሔርን እናመሰግነዋለን። ከዚህ ጋራ እንግዲህ አሁን ላይ ትልቁ የሃይማኖት ተልእኮ አንዱ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ፣ ሆድ የባሰው ወረት ያነሰው ማጽናናት አንዱ የእምነት ተልእኮ ጭምር ነው። የመንግስት ስራ ብቻ ሆኖ አይደለም። መንግስትም ምግባርን ከሃይማኖት ጋር አያይዞ እየሰራ እንዳለ የምናስተውልበት ሁኔታ ነው የሚታየው። ይኸውም በየትምህርት ቤቱ የሚደረገው ምገባ እንዲሁም ክብርት ከንቲባ በአካባቢው ወይንም መረጃው በደረሰበት ሁሉ እየደረሱ ቤት ላጡት ቤት በመስጠት ለአቅመ ደካሞች ደራሽ ለሌላቸው ተመልካች የሌላቸውን በማየት የወደቁትን በማንሳት እየሰሯቸው ያሉትን ስራዎች ከሚዲያ በመመልከት ይህንንም በእውነቱ እግዚአብሔር እንዲረዳዎት እንዲያበረታዎት በጸሎት ቅድስት ቤተ ክርስቲያን ታስቦታለች። በዚህ ሁኔታ ውስጥ እንግዲህ በአሁኑ ሰዓት የወንዝ አካባቢዎች የተጠሉ ከአሁን በፊት እንደተነገረው የጅኒና የሽፍታ መናኸሪያ የነበሩ ስፍራዎች በሙሉ ማራኪና ሰዎች ከተለያየ በሽታ በስኳር፣ በደም ብዛት፣
በቀላሉ እየተያዙ ወክ ለማድረግ በብዙ ተግዳሮት ውስጥ ያልፉ የነበረው ሁሉ ዛሬ ወክ የማድረግና ስፖርት የመስራት ባህል እንዲዳብር እየተደረገ አመጋገቡን ጭምር ለመመጠንና ለመቆጠብ የተገደደበት ሁኔታና ራሱን ቆም ብሎ እንዲያይ እየተደረገ ያለበት ሁኔታ ነው። አዳዲስ የሚወለዱ ህፃናትም ትልቁ የሚጫወቱበት ስፍራ ባለመኖሩ በየቦታው ብዙ ችግሮች ነበሩ። አሁን ላይ ግን ህፃናት በየቦታው ሲቦርቁ እየተመለከትን ነው። ብዙዎች ከሱስ ከመጠመድ ወደ ተለያየ ነገር ከመሄድ ራሳቸውን እንዲሰበስቡ ያለበትን ሁኔታ እያየን ነው። በቤተ ክርስቲያናችን ወደ ራሳችን ብንመለስ በአደባባይ የሚከበሩ በዓላት በየጊዜው ሃይማኖታዊ ይዘቱን ጠብቆ ተገቢው እርዳታ ከመስተዳደሩ እየተደረገለት በተገቢ ሁኔታ በመነጋገር በመወያየት ነገሮች ያለምንም ኮሽታ በሰላም እንዲጠናቀቁ እየተደረገ ይህም ካለው ልማት ጋራ ሃይማኖታዊ እሴቱ ተጨምሮ የዓለም ቱሪስት ፊቱን ወደ ኢትዮጵያ እንዲያይ እየተደረገበት ያለው አሰራር በእጅጉ የሚያስደንቅ ነው። የባህረ ጥምቀት ቦታዎችም በቋሚነት ወይንም የነበረባቸው ተግዳሮቶች የተፈታ ልማቶች እንዲቀጥሉና ያሉት እንዲዋቡ ሌሎቹ ደግሞ እየተስተካከሉ የሚታዩበት ሁኔታ እንዲፈጠር እየተደረገ እየተሰራ ያለበት ስራም የሚያስደንቅ ነው። እንደ ልማት ስንመለከተው አሁን ላይ እየተደረገ ያለው ሁኔታ ብንመለከት ከአምልኮት በኋላ ምዕመናኑ ወደ ቤት የሚሄድበትን ጊዜ ጭምር ማዕዱን ጭምር በዛ አካባቢ ይዞ እየመጣ በየመናፈሻው እየተመገበ ያለባቸውን ሁኔታዎች ሁሉ እንመለከታለን። ይሄ በእጅጉ ሊበረታታና ሊመሰገን የሚገባው ነው። ሰላሙን በተለይ በተመለከተ የጋራ አጀንዳችን ነው ብዬ አምናለሁ። ሰላም ላይ የምንሰራቸው ስራዎች የጋራ ናቸው። ሰላም ተብሎ ሲባል ከተማችን ላይ ያለውን ሰላም ጥሩ ነው። ነገር ግን ለቤተ ክርስቲያን ሁሉም ልጅ እንደመሆኑ መጠን ዳር አካባቢ ያለችውም ሰላም እንደ ኮሪደሩ ጠንከር ብለን ብንሰራበት ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ ሰቆቃ የሚታይባቸው እንባዎች የሚፈሱ በየቀኑ የሰው መሞት አለ። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈተኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። ምክንያቱም ምናያቸው ብዙ ሞቶች አሉ። ከተማችን ላይ የለም እውነት ነው፣ ግን እዛም ያለው ወገን ነውና ማገዝ ካለብን ጭምር እናግዝ። ክብርት ከንቲባ እናግዝ። ከወጣን እንደ አይነት ሰልፎችን እንውጣ፣ አብረን ከናንተ ጋር እናግዛችሁ። መሄድ ባሉብን አብያተ ክርስቲያናት ሄደን እናልቅስ። ቤተክርስቲያን መሳለም ያልቻሉ መስጂድ መሄድ ያልቻሉ ብዙ ወገኖች አሉ። እነሱን ወገኖች ሄደን የማጽናናት ስራ፣ ወደ ሰላም መንገድ የማስገባቱን ስራ፣ ይሄ ሀገር አቀፍ ውይይት ተብሎ የተባለው ነገር የሚጀመርበት ስር ድረስ በደንብ የሚሰራበት ነገር እንፍጠር። ለእናንተ ብቻ አይደለም እኛም እናግዛችሁና እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉና እነሱን የሰላም ስራዎች አብረን ከናንተ ጋር ብንሰራ። ሌላው በዓላት ይከበራሉ። ክብርት ከንቲባ ከተማው ላይ በጣም ደስ የሚል የመስቀል የጥምቀት በአጥቢያ የምናከብረው በዓላት ሳይቀር የሰላምና ጸጥታ ሰራዊቱ በደንብ አድርጎ ያግዘናል። ወረዳ ላይ በዓላቱን ለማስከበር የባንዲራ ስርዓት እንዲኖር አገልጋዩ በአግባቡ እንዲያገለግል ጥብቅ ውይይት ነው የምናደርገው። እንዴት ደስ ይላል መሰሎት! ጥብቅ ውይይት ይደረጋል። አመራሩ ተልእኮ ይወስዳል፣ እኛ እንወስዳለን። ከበዓል በኋላ እንገናኝም። በቃ የለም መስቀል ተከበረ ምን አለ የለም። ከፍተኛው አመራር በራሱ ሄዶ ሊወያይ ይችላል። እታች ያለው አጥቢያ ላይ ግን የሚሰራ ስራ አይኖርም። እንዴት በዓሉን አሳለፍ ነው፣ በቀጣይ ችግሮች እንዳይፈጠሩ እንዴት አድርገን ጠንክረን እንስራ ብሎ መወያየት ላይ የለም። ግንባታ ፍቃድ እኔ ጥያቄ ከወረዳ የተነሳበት ምክንያቱ ምንድነው እንድናውቀው፣ ሌላውንም ለማስረዳት ተነሳና ክፍለ ከተማ ላይ ሄደ። ትንሿን ደጀ ሰላምም ለማደስ መጸዳጃ ቤትም በር ለመቀየር የሆነች ቀለምም ለማስዋብ ሰንበቴ ቤትም ፉካ ሲሰራ ለማስተካከል እንሄዳለን ሰልፍ ይዘን። ቤተ ክርስቲያናችን ብዙ ነገሮች እየታዩላት እየተመለሱ ነው። ነገር ግን ያልታዩትን ነገር ደግሞ ማመላከት የግድ ይላል። ሁሉ በአንድ ላይ አይፈጸም ይችላል ክብርት ከንቲባ። ነገር ግን ያሉትን ነገሮች ለማሳየት በካቢኔ የተለያዩ ውሳኔዎች ተወስነዋል።
ውሳኔ ተወስኖ ወደ ታች ክፍለ ከተማና ወረዳ ላይ ሲደርስ ግን ሽባ የሚሆንበት ተሳስሮ የሚቀመጥበት የማይፈጸምበት ሁኔታዎች በብዛት ይታያሉ። የይዞታ ማረጋገጫ ያላቸው አብያተ ክርስቲያናት ምንም አይነት የይዞታ መብት በሌላቸው ግለሰቦች በጉልበትና በኃይል ይወረራል። ለምሳሌ ማሳያ ካስፈለገ እንደ ገዳም ተክለ ሃይማኖት፣ እንደ ቡልቡላ ማርያም፣ እንደ ቡልቡላ መድኃኔ ዓለም የመሳሰሉት። አሁን ላይ ደግሞ ምንም አይነት ችግር ሳይኖር ችግር ለመፍጠር የሃይማኖት ጦርነት ለማስነሳት ጸብ የሚጭሩ መንገዶች አሉ። ለምሳሌ ኢምፔሪያል ማርያም አካባቢ ቤተክርስቲያኑ መግቢያ ላይ ለአንድ ሌላ ወንድማችን እምነት ለሌላ እምነት ቦታ ተሰጥቷል። መግቢያው በር ላይ ነው። ክብርት ከንቲባ እርግጠኛ ነኝ ራስዎት ወርደው ቦታውን አይተው ውሳኔ እንደሚሰጡት ጥርጥር የለኝም። ምክንያቱም በዚህ አካባቢ ላይ ያለው ከፍተኛ ቁጥር ያለው ምዕመን በእጅጉ እያዘነ ነው ያለው። ምንድነው ምክንያቱ? ይሄ ምንድነው? ወረዳው እዛው ክፍለ ከተማ አሁን ከቅርብ ጊዜ በኋላ ላይ ነው ክፍለ ከተማ ላይ እንዲህ አይነት ችግር እየመጣ ያለው። ከዚህ በፊት አልነበረም። እና እንዲህ አይነት የተወሳሰቡ ችግሮች አሉ። በክብርት ይፈታል ብለን እናምናለን። እንዲሁም በውስጥ ስኮቻዎች አሉ የሚለው ጉዳይ ተቋሙን የሚመሩ አካላት አሉ። ክብርት ተቋም ወክሎ ያስቀመጣቸው የተቋም መሪዎች አሉ። እያንዳንዱ ገዳማትና አድባራት የሚመሩ የአብያተ ክርስቲያናት መሪዎች አሉ። ነገር ግን እነዚህ መሪዎች የሚመሩት ሕጉን፣ ቃለ ዓዋዲውን፣ ሕገ ቤተ ክርስቲያኑን መሰረት አድርገው ነው። ከዚህ ውጪ ከልቦና በመነጨ ሐሳብ በጎበዝ አለቃ ሐሳቤ እኛ በምንላችሁ ሂዱ የሚል አካላት ተፈጥሯል። ይሄ ችግር አለ ወይ ብለው ካሉ አዎ አለ። ይሄን ማስተካከል ከጸጥታው ጋራ በመነጋገር መፍትሄ መፍጠር ያስፈልጋል። ቆራጥና ጎበዝ የክፍለ ከተማ ስራ ፖሊስ አዛዥ አሉን። እኛ እንደ ቦሌ ሊደነቁ የሚገባቸው ሊመሰገኑ የሚገባቸው ኮሽ ሲሉ የሚደርሱ ችግር ከተፈጠረ በኋላ መፍትሄ ለማምጣት የሚጥሩ ሳይሆን ከችግሩ በፊት ቀድሞ የሚደርሱ እና እንዲህ አይነት ነገሮች ሊታዩ ይገባል። ከዚህ ጋር አሁን ላይ እንዳንወያይ፣ እንዳንቀራረብ፣ እንዳንነጋገር የሚያደርግ ሌላ ኃይል እየመጣ ነው። ፌስቡክ የሚባል ቲክቶክ ዩቲዩበሮች አሉ። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ የአባቶችን ክብር እያዋረዱ የቤተ ክርስቲያን መሪዎችን ክብር እያዋረዱ የሃይማኖትን ክብር እያቀለሉ በተለያየ ሁኔታ አንደኛው ከውስጥ ሆነው ቆቡ፣ መስቀሉ፣ ጨርቁ የማይገልጻቸው ሽፍቶች አሉ፣ የሚጽፉ የሚያጽፉ። እነዚህም ተደርሶባቸው በሕግ ሊጠየቁ ይገባል። ሌላው ከውጭ ሆነው የሚዋጉ ናቸው። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። ያልተደረገውን ተደረገ፣ ያልሆነ ሆነ። እንደገና እውነቱን በምንነጋገርበት ጊዜ እናንተና እኛ አሁን ፊት ለፊት ቀርበናል። ክብርት እዚህ ጋር ተነጋግረን መፍትሄ ማምጣት ሲቻል ከዚህ ወጥቶ እንዲህ ተደረገ፣ ዛሬ እንዲህ ሊሆን ነው፣ ነገ እንዲህ ሊፈጠር ነው፣ ይሄን የሚል ሁኔታዎች በእንደዚህ አይነት ተግዳሮቶች ሊሸፈኑ አይገባም። ወደ መጨረሻ ልጠቅስ የሚገባው አንደኛው ከዚህ ጋር ክብርት ከንቲባ ያዩታልን ብዬ የማምነው ለቦሌ ደብረ ሳሌም መድኃኔ ዓለም ቤተ ክርስቲያን በቅርብ ጊዜ ዙሪያውን አጥር በተመለከተ አንዳንድ የማስዋብ ስራዎች ክብርት መመሪያ ሰጥተው ተሰርተውልናል፣ እናመሰግናለን። ነገር ግን ይህ ካቴድራል የከተማ ውበት መገለጫ እንደመሆኑ መጠን ክብርት ገብተው ውስጡን በሙሉ የሚስተካከልበት እድል እንዲፈጠርና እንዲሁም ይህን ስፖንሰር ቢያደርጉ እንደ ቦሌ ግን ጠቅለል ስናደርገው የተሰራው ስራ በእጅጉ አፕሪሼት የምናደርገው የምናመሰግንበት ለመናገር ቃላት የሚያጥረን በእጅጉ እርሶንም ሆነ ጠቅላይ ሚኒስትሩን የሚያስመሰግን የምንደግፈውና በቀጣይም ከዚህ ልማት ጎን ለመቆም ቁርጠኝነታችንን እየገለጽን በመጨረሻ ግን አንድ ጥያቄ ጠይቆታለሁ። ይኸውም ጥያቄ ይህ የአድዋ ሙዚየም በተገቢው መንገድ ታሪካዊ ይዘቱን ጠብቆ እንዲቀጥል ብዙ ዋጋ ከፍለዋል። በውጭው ዓለም በሌላ ተቃዋሚዎቻችን ወይም በሌሎች ፖለቲከኞች ይህ መንግስት ታሪክ ጠል እንደሆነ ተደርጎ ይነገራል። ማንም ያልሰራውን ግን የአድዋን ተጋድሎ በእንደዚህ አይነት ጉልህ ሁኔታ
ግልጽ ሆኖ የዓለም ሕዝብ እንዲመለከተው ትውልዱ እንዲያውቀው የሚመጡ የአፍሪካ ህብረት አገራት በሙሉ ይሄን እየተመለከቱ ታሪካቸውን በዘላቂነት አውቀው መኖር እንዲችሉ ይህን አይነት በሚያልፍ ህይወት የማያልፍ አኩሪ ተግባር በጊዜና በዘመን እየተሰራ ነው። በዚህ ውስጥ ግን አንድ የቀረ ነገር አለ። በዘመኑ የነበረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጋድሎ በአድዋ ጦርነት ውስጥ ያደረገችው ትሩፋቶች በመሪነት የተጫወተችው ሚና በዚህ ሙዚየም ውስጥ ያለ መካተቱ የነ ታቦተ ቅዱስ ጊዮርጊስ የነ አቡነ ጴጥሮስ እንዲሁም የሌሎች አባቶች ታሪክ በዚህ ሙዚየም ውስጥ አለመግባት ጥያቄን ስለሚጭር ክብርት ይሄን አይተው ያስተካክሉታል ብለን እናምናለን። በአጠቃላይ ግን የሚያስመሰግን የሚያሸልም ክቡር ጠቅላይ ሚኒስትራችንንም በእውነቱ እግዚአብሔር አምላክ ለሀገር የሚጠቅሙ ለሀገር የሚያስቡ ትውልድ የሚያሻግሩ መሪ በዚህ ዘመን አግኝተናል። ሌላው እየዘረፈ በሌላው ዓለም ገንዘብ ሲያከማች አገር ዘርፎ ሌላ አገር ሄዶ ሲያለማ ሌላ ቦታ ላይ ለወገኑና ለራሱ ዘመዶች ገንዘብ ሲያደራጅ እሳቸው ግን ከዚሁ እየሰበሰቡ እርሶ ግን ከዚሁ እየሰበሰቡ ሀገሮትን ለማልማት እየተደረገ ያለውን ጥረት በእጅጉ እናመሰግናለን። እግዚአብሔር ይርዳችሁ። መንግስት ህግ ያስከብራል። ቤተክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈን የለማው የዚህን 10 እጥፍ ያለን ግን ቤተክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። ይህንን እድል በእናታችን አማካኝነት አግኝተን የልባችንን ለሀገራችን ብሎም ለከተማችን ያለንን ተስፋ እንድንናገር ይህንን መድረክ ላዘጋጁት እናታችን በግሌ ምስጋና አለኝ። ልማት ሲነሳ ኮሪደር ነው ቀድሞ ከፊታችን የሚታወሰን። በኮሪደሩ አማካኝነት ተደብቆ የነበሩ አድባራትና ገዳማት ወደፊት ወጥተዋል፣ የልማቱ ተጋሪ ሆነዋል። እንደገና ቦታ የተቆረሰባቸው አድባራትና ገዳማት በዛው ልክ ምትክ አግኝተው ወደ ልማት ገብተዋል። ይህንንም ልማት ቦታ ገና ያልተመቻቸላቸውም በሂደት ላይ እንዳለ እናውቃለን። እኔ ባይሆን የዚህ የከተማውን ኮሪደር ልማት በነካ እጃቸው ቅድም መግቢያ ላይ እንደተናገርኩትም አዲስ አበባ ትንሿ ኢትዮጵያ ወይም ትልቋ የኢትዮጵያ ስዕል ማሳያ ናት ብዬ በገለጽኩት መሰረት የገጠር ኮሪደሮች 1-2 ክልሎች ላይ ተገልጠዋል፣ ታይተዋል፣ ተጀምረዋል። ወደ ገጠር ቢገባ የአዲስ አበባው መንፈስ ወደ ገጠሩ ማህበረሰብ አብዛኞቻችን ከገጠር አባቶቻችንና እናቶቻችን ተገኝተን ከተማ የምንኖር እንደመሆናችን መጠን እኛ ያገኘነውን ተስፋ ያገኘነውን ትሩፋት አባቶቻችን እናቶቻችን አፈር ሳይጫናቸው ከአፈር መግፋት ተላቀው የተሻለ ህይወት መኖር ቢጀምሩ ለኛ ትልቁ ድላችን ያ ነውና የገጠሩ ማህበረሰብ በዚሁ አማካኝነት የሚታሰብበትን መንገድ ብታመቻቹልን መልእክቱንም ብታደርሱልን የሚል ሐሳብ ነው ያለኝ። ሌላው ቅድም ከዚሁ ከመልካም አስተዳደር ጋር ተይዞ ታይሳስ መጨረሻ አካባቢ ላይ ነው የክብርት ከንቲባችን ልኡካን የአዲስ አበባ ገቢ ኃላፊ ጸጥታ ዘርፍ ኃላፊ በተገኙበት ጥያቄያችን ተነሳ። ጥያቄያችንን በአግባቡ በግብር ዙሪያ ተነሳ፣ ተወያየን። በሶስተኛው ቀን ክብርት ከንቲባ ቢሮ ብፁዓን አበው አባቶቻችንን ይዘን በደስታ እጃቸውን ዘርግተው ተቀብለውናል፣ ተነጋግረናል። እስከ ዛሬ ያለው ሆኗል፣ ወደፊት እናስተካክላለን። ከዚህ በኋላ ግን ቤተክርስቲያኒቷ ላይ ደብዳቤ የሚጽፍ አካል ካለ ደብዳቤውን አምጡልኝ በግብር ዙሪያ ብለው ቃል ሰጥተውናል። ይሄንን በተደጋጋሚ እኛም አናውስ አድርገናል። የከፈላቸው አድባራትና ገዳማት የከፈላችሁበትን ስሊፕ አምጡ ብለን ሰብስበናል። እውነት ነው። ከዚያ ወዲህ ግን 1-2 ክፍላተ ከተማ ላይ ሪፖርት ቀርቦልናል። እነኚህ ቤተክርስቲያኒቷን ከመንግስት ጋር ለማጣላት ፍላጎት ያላቸው ፈቃድ ያላቸው
ሰዎች ናቸው። ያንን እኛ ሳንሆን በእናንተ በኩል የሚመረመሩ የሚታዩ የሚፈተሹ ይሆናሉ ማለት ነው። ይሄንን ለመጠቆም ፈልጌ ነው። ሌላው ቤተክርስቲያናችን የህዝብ ትስስርን የምታሳልጥ እናት መሆኗን አባቶቻችንም ከመድረክም ተገልጧል። እውነት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጧ ሲታይ የብሔር ብሔረሰብ ክምችት ነው ያለባት። ዜግነት የላትም፣ ብሔር የላትም፣ ማንነት የላትም። ማንነቷ ብሔሯ ሰማያዊ ነው። በምድር ሰማያዊ ስርዓትን የምትገልጥ ልጆቿን ሰብስባ የምትቀድስ ልጆቿን ሰብስባ ወደ እግዚአብሔር የምታሳድግ መሪዎችን እንዲያከብሩ እንዲታዘዙ አብረው እንዲያለሙ የምትመክር የምትሰብክ ስንዱ እናት ናት ቤተክርስቲያናችን። ኢትዮጵያውያንን ከማሰባሰብ አልፋ አፍሪካን የምታቀነቅን የአፍሪካ እናት ነኝ ብላ በዛ ልክ ልጆቿ ከፍ እንዲሉ ኢትዮጵያን አይደለም አፍሪካን ለመምራት ዓለምን ለመምራት የሚናፍቁ ከፍ ያለ አስተሳሰብ አይምሮ ያላቸው ልጆችን የምትወልድ እየወለደችም ያለች እናት ቤተክርስቲያን ናትና የህዝብ ትስስር ላይ እውነት ነው ከተገለጠውም በላይ ነው ስራዋ ሚናዋና ይሄንን በዚሁ እንዲያዘልኝ ፈልጋለሁ። በተነሱ አስተያየትና ጥያቄዎች ላይ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በሰጡት ምላሽ መንግስት የቤተክርስቲያኗ አንድነት እንዲጠናከር ድጋፍ ማድረጉን አንስተው የከተማ አስተዳደሩ ከቤተክርስቲያኗ ጎን በመሆን ለሚቀርቡ ጥያቄዎች ምላሽ ሲሰጥ መቆየቱን ተናግረዋል። እዚህ ከፍትሃዊነት ጋር እንዴት ነው የምናየው? ከመስተንግዶ ጋር እንዴት ነው እያያችሁት ያላችሁት? አቅማችን የህዝባችን ቁጥር መሰረት ባደረገ መንገድ ነው ወይ እየታየ ያለው የሚሉ ጉዳዮች ተነስተዋል። ይህንን በሚመለከት የመጀመሪያው ጉዳይ የአዲስ አበባ ከተማ አስተዳደር ለመስተንግዶ በተለይ ዋናውና ትልቁ ጥያቄ ከመሬት አቅርቦት ጋር ከማምለኪያ ቦታ አቅርቦት ጋር የሚነሱ ጉዳዮችን ከበዓል ማክበሪያ ቦታ ጋር የሚነሱ ጉዳዮችን ለመፍታት ራሱን የቻለ መመሪያ አዘጋጅቶ ነው ወደ ስራ የገባው። እንዴት ነው የምናስተናግደው የሚለውን ታውቁታላችሁ። መመሪያውን በካውንስሉ አማካኝነትም ውይይት እያደረጋችሁ ጥያቄዎች በዛ መንገድ እየቀረቡ ሲሄዱ እንደቆየ ትገነዘባላችሁ። ይህን ስናደርግ ከበር መልስ ይሄኛው ወደዚህኛው ይሄኛው ወደዚህኛው የሚል ግብታዊ የሆነ ክፍፍልም የለንም። ህግና መመሪያን መሰረት ባደረገ መንገድ የህዝብ ቁጥርን መሰረት ባደረገ መንገድ በልኩና በመጠኑ የማየት ነው እንጂ አሁን የሌሎችን እምነት ተቋማት የመሬት መስተንግዶ ቁጥር ከዚህኛው ጋር አነጻጽረን እዚህ 100 ከሆነ ለዚያኛው 100 አይነት የግብታዊ የሆነ ክፍፍል አሰራርም የለንም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥርዓተ ቀብርም ጨምሮ የሚስተናገድበት የቤተክርስቲያን አገልግሎት በመሆኑ እንዴት ነው የሚታየው የሚሉትን ጭምር በዝርዝር ፈትሸን የሚቀርቡ ጥያቄዎችን ፍትሃዊ በሆነ መንገድ ፍትሃዊነት ማለት ሁሉንም ዝም ብሎ እንዲሁ በኩል በግብታዊ ቁጥር የመለካት ማለት አይደለም። እንደ ሰው ቁጥር እንደ ምእመኑ ቁጥር እንደዚሁም ደግሞ እንደሚመለክበት ቦታና ከሌላው ግጭት በማይፈጥር መንገድ ነው እየተስተናገደ የቆየው። ይሄ ይቀጥላል፣ ወደፊትም ይቀጥላል። ይህን የምናደርገው ያው የምንሰራው ይህን ከተማ እንደሚመራ አመራር ለህዝቡ ነው የሚሰራው። ለህዝቡ የምንሰራ ከሆነ ህዝቡ የሚያነሳውን ጥያቄ ፍትሃዊነቱን በጠበቀ መንገድ ለማስተናገድ ያለን ጥረት በዚያ ልክ መታየት መቻል አለበት እንጂ አንድ እዚህኛው ሰጥተሃልና አንድ ለዚህኛው ስጥ አንድ ለዚያኛው ስጥ አይነት ክፍፍል አይደለም። እንደዚህ አይነት ስርዓትም የለም፣ አድርገንም አናቅም። እያደረግን ያለነው ምንድነው? ምን ያክል ቁጥር አለ፣ በምን ያክል ርቀት ነው የምናስተናግደው፣ ምን ያክል ምእመን ነው ያለው፣ ይገባዋል አይገባውም የሚለውን ከካውንስሉ ጋር መክረን ጥያቄዎቹን አንዳንድ ጊዜ ትንሽ ሰፋ ያለ ጊዜ ሊወስዱ ይችላሉ። ካለን አቅም አኳያ፣ ከአቅርቦት አኳያ፣ ከካሳ ክፍያ አኳያ እንደዚሁም ደግሞ አንዳንዶቹ ቅድሚያ የሚሰጣቸውን ጉዳዮች ከመለየት አንጻር የሚወስድ ጊዜ ሊኖር ይችላል። ከዚያ ባሻገር ግን በዚህኛው ላይ ያለው አረዳድ መስተካከል አለበት ብዬ የማስበው እንዲሁ የግብታዊ የሆነ ክፍፍል አድርጋችሁ የምትመለከቱ ካላችሁ በዚያ መንገድ አይደለም እየሰራን ያለ ነው። ህግና መመሪያን ተከትሎ እየተሰራ ስለሆነ አሃዛዊ ቁጥርም አሉን። በነገራችን ላይ የምንለካበት የመስተንግዶ መጠናችን እና የቁጥር ስሌታችን ሁሉ ስርዓት ባለው መንገድ የሚመራ እንጂ እዚህኛው አንድ አድርገሃልና በዚህኛው አንድ እያደረግክ ሄድ የሚል አካሄድ ስለሌለን በዛ መንገድ መገንዘብ ያስፈልጋል። ያን ስል ጥያቄዎቹ ሙሉ በሙሉ ከመመለስ አኳያ ጊዜ የሚወስዱ ቅድሚያ የሚሰጣቸው ጋር እናንተም ትረዳላችሁ እያስባለሁ። አንዳንድ ጊዜ በጣም እየቸገረን ያለው እዚህ ከተማ ላይ አቅርቦትንና ፍላጎትን
ሙሉ በሙሉ ለመመለስ የሚያስችል አቅም እንቸገራለን። በዚህ ጊዜ ቅድሚያ የምንሰጣቸውን ቀድመን እናስተናግዳለን። መዘግየት ያለባቸው ደግሞ እንዲዘገዩ የማድረግ ሁኔታዎችን የምናይበት ገጽታ እንዳለ መረዳት ያስፈልጋል። ከዚሁ ጋር ተያይዞ የተነሳ ጥያቄ አለ። ከካሳ ጋር በተያያዘ ትክ ጋር በተያያዘ ለቤተ ክርስቲያን ቀድሞ በመስራት በተለይ በልማት ምክንያት የሚነሱ ሰዎች ወደሚሰፍሩበት አካባቢ ቀድማችሁ ብትሰሩ የሚል ሀሳብ ተነስቷል። ሀሳቡ ችግር የለበትም፣ ትክክል ነው። በዚያ መንገድም ለመስራት ይሞከራል። ነገር ግን ደግሞ ሂደቱ የሚወስደውን ጊዜ ደግሞ መረዳት ያስፈልጋል። አንዳንድ ጊዜ ለምሳሌ አሁን ከካዛንቺስ አካባቢ ፒያሳ እንደዚህ በልማት ያነሳናቸው ሰዎች ወደ ገላንጉራ ስንሄድ ማምለኪያ ቦታ ያስፈልጋቸዋል። እንዴት ማስተናገድ አለብን፣ እንዴት ቦታውን ማመቻቸት አለብን፣ እንዴት ካሳ መክፈል አለብን የሚለው ጊዜ ሊወስድ ይችላል። እንደሚስተናገዱ ግን አምነን ወስነናል። ለምሳሌ በቅርቡ ያ ውሳኔ ዛሬ በገለጻው ላይ ቀርቦላችኋል። ቀድሞ ግን ይህንን ከመስራት አኳያ ያው እንደምታውቁት ያለን አቅም ያለን የካሳ ክፍያ መጠን እንደዚሁም ደግሞ በወቅቱ ከመድረስ አኳያ የተወሰነ ጊዜ ቢወስድም እንኳን ፍትሃዊነቱን ጠብቆ ለማስተናገድ ለምሳሌ ገላንጉራ አካባቢ ሁሉም እምነቶች ጥያቄ አላቸው። የሙስሊሙም የወንጌላዊ አማኞችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም። ይሄም ደግሞ ግጭት በማይፈጥር መንገድ ሁሉንም ላስተናገድ የሚያስችል ነገር ግን ደግሞ አንዱን በአንዱ አድሎ በማይፈጸምበት ሁኔታ ለማስተናገድ የሚያስችል ስርዓት እስክንዘረጋ ትንሽ ጊዜ ወሰድ ቢያደርግም መስተንግዶውን ግን ማከናወን ችለናል። አሁን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከውይይቱ ተሳታፊዎች ለቀረቡ ጥያቄዎች በሰጡት ማብራሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተቀራርቦ በመስራት በከተማው ውስጥ በተካሄዱ የልማት ስራዎች ውጤታማ ስራ ስለመከናወኑ አንስተዋል። በቀጣይም አስተዳደሩ መንግስትና ሃይማኖቶች መካከል ሊኖረው የሚገባውን ግንኙነት መርህ በጠበቀ መልኩ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። የዛሬው መድረክ ዋናው ዓላማው ከክፍለ ከተማ ጀምራችሁ ስትወያዩበት የቆያችሁ ምናልባትም በክፍለ ከተማው መድረክ ላይ ያልተገኛችሁ በዛሬው መድረክም ላይ የተገኛችሁት እንደሰማችሁት የመንግስታችን የመደመር መንግስት የእምነት ተቋማትን እንዴት ነው የሚመለከተው? ከትላንትና አቋማቸው፣ ኃላፊነታቸው፣ ከሰሩት ስራ፣ ካደረጉት አስተዋጽኦ አንጻር እንዴት ይመለከታል? ምንም አይነት ብዥታ እንዳይኖር ለማድረግ ሁላችንም አንድ የተግባቦት ደረጃ ላይ መድረስ እንድንችል ነው። ምክንያቱም በዚህ በአክቲቪዝም ዘመን ያልተባለ የሚባልበት ያልታሰበ ልክ አብረው አስበው ወስነው የፈጸሙ እስከሚያስመስሉ ድረስ ሲነገር የሐሰት ትርክቶችም እዛና እዚህ ሲነዙ ስለሚሰማ ይሄ ደግሞ ግንኙነትንም ይጎዳል፣ የአገር ግንባታንም አስተዋጽኦ ማድረግ የሚገባውንም ትልቅ ኃይል በሚገባ ከልቡ እንዳይሰራ ያልተገባ ብዥታ ሊፈጥር ይችላል፣ ጫና ሊፈጥር ይችላል። ብሎም ደግሞ ቅድም ቅሬታ የሚነሳባቸው ለአንዳንድ ጉዳዮችም ሊዳርግ ስለሚችል በመካከላችን በሚገባ ግልጽነትን መፍጠርን ታሳቢ ያደረገ ነው። ከእይታችን አንጻር ቅድም በዝርዝር ተነስቷል። እሱን ሳልደግም ግን አንዳንዶቹን ላስታውስ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን አጠቃላይ ኢትዮጵያ ሌሎችንም እምነቶች ቤተ እምነቶች ጨምራ የብዝሃነት ሀገር ናት። ብዝሃ እምነት ያለባት ተቻችለው ተከባብረው አብረው ኢትዮጵያን ያዘለቁ የዛሬዋን ኢትዮጵያ ዛሬ የደረሰችበትን ደረጃ ከሉዓላዊነትም አጠቃላይ ከልማቷም ከሰላሟም አንጻር የዛሬዋን ኢትዮጵያ ዛሬ የደረስንባትን ኢትዮጵያ ዛሬ ላይ የደረሰችውን የያዘችውን ቅርስ የያዘችውን ኢትዮጵያ በመገንባት ሂደት የማይተካ ሚና ተጫውተዋል የሚል ግልጽ አቋም ነው ያለው፣ ግልጽ እይታ ነው ያለው። በዚህ ውስጥ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ የሆነ ተኪ የሌለው ሚና ተጫውታለች። ሀገረ መንግስት መገንባት ውስጥ ያላት ሚና በግልጽ በታሪክም በእይታዎቻችን ውስጥም የተቀመጡ እንደሆኑ እንድታውቁት ነው። ሁለተኛ ትውልድ ግንባታ ላይ ትውልድን መቅረጽ ላይ ትውልድን ማስተማር ላይ የወል ትርክቶች ትውልድ ጋር ስፍራ እንዲያገኙ እንዲታወቁ ማድረግ ላይ የሀገር ባለውለታነቷን መንግስት በግልጽ ያነሳል፣ እውቅና ይሰጣል፣ እውነትም ስለሆነ
ሶስተኛ የህዝቦች ትስስር፣ ህዝብ ለህዝብ ጥሩ ግንኙነት እንዲኖረው አሁን በተለያየ አክቲቪዝም እንደሚነዛው ሳይሆን እውነቱ ተጨባጩ መሬት ያለው ህዝብ ለህዝብ በተለይም በእምነት ሳይለያይ በአገሩ ጉዳይ ላይ በጋራ መቆም እንዲችል ከሙስሊሙ ማህበረሰብ ከወንጌላውያን ጋር ከካቶሊክ ጋር በተለያየ እምነት ልዩነት ውስጥ ያሉትን እንደ ህዝብ ግን በትስስር አብሮ ከመኖር ጀምሮ አብሮ ሀገርን እስከ መገንባት ጠንካራ ህዝባዊ ግንኙነት እንዲኖር ኢትዮጵያ በምሳሌነት የምትጠቀስ ሀገር ናት። በምሳሌነት የምትጠቀስ ሀገር ናት። በዚህ ውስጥ አስተዋጽኦ በሚገባ ክብር ይሰጠዋል ነው። ሌላኛው ታሪክና ቅርስን ከመጠበቅ አንጻር ኢትዮጵያ ዛሬ ዓለም ላይ የምትታወቅባቸው ቅርሶቿ ጥንታዊት ሀገር ተብላ የምትጠቀስበት 1 2 3 4 ብለን ምን ኮራባቸው ሀገራዊ ቅርሶች ሆነው እንዲጠበቁ በማድረግ በኩል የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷን ሚና ተጫውታለች። ታሪክን በመጠበቅም በማስተዋወቅም ከቱሪዝም መዳረሻነት አንጻር በርካታ ወደ ኢትዮጵያ የሚመጡ ቱሪስቶች ኢትዮጵያን ለመጎብኘት ኢትዮጵያን ለማየት ከሚጓጉባቸው ስፍራዎችና በዓላት አንጻር የኢትዮጵያ ኦርቶዶክስ የተጫወተችው ሚና በሚገባ መንግስታችን እውቅና ይሰጣል፣ ተጫውታለችም ብሎ ያምናል። የሀገርም ብልጽግና ከሰላም አንጻር ብቻ ሳይሆን ከልማት አንጻር በርካታ እዚሁ 4 ኪሎና ዙሪያችን የምንጠቅሳቸው በርካታ መሰረተ ልማቶች ምስክሮች ናቸው ማለት ነው። እንደ ሀገርም ሰላምን፣ ልማትን፣ አረንጓዴ ልማትን፣ ሌሎችንም የልማት ስራዎችን ከመስራት አንጻር ለሀገር ያደረገችውን አስተዋጽኦ ሌሎች እምነቶችም ቤተ እምነቶችም ያደረጉት አስተዋጽኦ እንደተጠበቀ ሆኖ ዛሬ የምንወያየው ከናንተ ጋራ ስለሆነ የኢትዮጵያ ኦርቶዶክስ ያደረገችውን አስተዋጽኦ በሚገባ ክብር ይሰጣል፣ አስተዋጽኦ አድርጋለችም ብሎ መንግስታችን እንደሚያምን ግልጽ እንድትሆኑ ነው። ከመከባበር አንጻር መከባበር፣ ታላቆችን ማክበር፣ አዋቂዎችን ማክበር፣ የአመራር ተዋረድን ማክበር፣ መከባበር አንጻር በታሪክ ውስጥ የተደረገው አስተዋጽኦ ትውልድን በዚህ በኩል በማነጽ በኩል ጥሩ አስተዋጽኦ እንደሆነ እውቅና እንሰጣለን። ስንሰራ ባለፈው ይሄ ከሆነ አሁንም ባለንበት ምዕራፍ እነኛ አስተዋጽኦዎች የቀጠሉ ናቸው፣ መቀጠልም የሚገባቸው ናቸው። የትላንትናው ብቻ አይደለም። ከታሪክ አንጻር ብዙ የሚካድና የሚድበሰበስ እየተመሰለ የሚቀርበው ነገር ውሸት መሆኑን በግልጽ መናገር እንፈልጋለን። ተግባራችንም እሱን አያሳይም። የመንግስት ተግባርም በዚህ ማሳያነት 1 2 ብሎ ሊጠቅስ የሚችል አንድ ምክንያት ሊያቀርብ የሚችል ማንም ያለ አይመስለኝም። ከሚነገረው በላይ ከወሬው በላይ ማየት ያለብን መመዘን ያለብን ተግባርን ስለሆነ እናንተም ይሄንኑ እውቅና ሰጥታችኋል። የመንግስት አቋም ይሄንን ነው የሚመስለው። አብሮ በመስራት በጣም እናምናለን። አብረን በመስራት መንግስት ራሱ የሚመራበት ህግ አለው። የእምነት ተቋሞቻችን የሚመሩበት የራሳቸው ህግ አለው። የራሳቸው ነጻነት አላቸው። የራሳቸው አስተዳደራዊ ስርዓት አላቸው። እነኚህም በማክበርና በማስከበር በኩል መንግስት የሚመራባቸውና የሚጠብቃቸው የሚያከብራቸው መርሆዎች አሉ። የእምነት ተቋሞቻችንም ይህንኑ እንዲያከብሩ እንሻለን ማለት ነው። አንደኛ መንግስት ሁሉንም እኩል ማገልገል ግዴታ አለበት። የመንግስት ተቋማት ሁሉንም የእምነት ተቋማት በእኩልነት የማየት እኩል ማገልገል፣ እኩል ጥቅማ ጥቅም ማከፋፈል ማለት አይደለም። በእኩልነት ሚዛን መመዘን አታያያችን አንዱ የምንከተለው መርህ ይሄ መሆኑን፣ ሁለተኛ በህገ መንግስታችንም የተቀመጠው ሲተገበርም እንደቆየው መንግስታዊ ሃይማኖት የለንም፣ ሃይማኖታዊ መንግስትም የለም። አንድ የመንግስት አገልጋይና ኃላፊ ወይም ሹም ሃይማኖት የለውም እምነት የለውም ማለት አይደለም። ሲያገለግል ቤተ እምነቶች ሲያገለግል ሴኩላሪዝምን ጠብቆ ነው። የራሱ እምነት ወገንተኝነትን ጠብቆ ሳይሆን በገለልተኛነት እንዲያገለግል 1 2 3 ተብሎ የተሰጠ የመንግስት ኃላፊነትን ተቋሙ እንደ ተቋም አክብሮት ሰጥቶ ለምእመኑ ደግሞ እንደሚገባቸው እንደየመብታቸው የማገልገል እንጂ የሚያምንበት እምነት ወይም ደግሞ አባል ለሆነበት እምነት
አድሎ የሚያደርግበት የሚቀርብበት ሌላውን ገለልተኛ የሚያደርግበትና ወይም ደግሞ እንዳይገለገሉ የሚያደርግበት አግባብን አይከተልም። በዚህ በኩል ችግር አጋጥሟችሁ ካገኛችሁ የግለሰቦች ችግር ነው። መንግስት ፈጽሞ እንዲደረግ አይፈልግም። በደረሰበት ቦታና ባገኘው መረጃ ልክ ደግሞ ተጠያቂነትን ያሰፍናል። ሲያሰፍንም ቆይቷል። አጋጥሞን አያውቅም የሚል ማረጋገጫ አይደለም የምንሰጠው። ግን ግለሰቦች ያው ከዚሁ ማህበረሰብ ውስጥ ከዚሁ የተለያየ ችግሮች ከሚያጋጥሙን ማህበረሰብና እሳቤ ውስጥ የወጡ ሰዎች ስለሆኑ እኛ ጋር የሚያገለግሉት የመላእክቶች ስብስቦች ስላልሆኑ እዛም እዚህም ክፍተቶች ሲያጋጥሙ ከግለሰብ ጋር አያይዘን መረጃ በመስጠት ይህ ትክክል አይደለም ብሎ በመታገል በፍትሃዊነት ማገልገል እንደምንሻ አውቃችሁ ያንን ማጋለጥና መታገል ያስፈልጋል። ጀጅመንት አያስፈልግም ማለት ነው። ከመንግስት ጋራ የመንግስት ተቋም ወይም ደግሞ የመንግስት አጠቃላይ አሰራር ይሄን እንደሚደግፍ መመልከት አይገባም። ሌላኛው ፍትሃዊነትን ነው የምንከተለው። ቤተ እምነቶችን በፍትሃዊነት ማገልገል እናንተም ስታነሱ የምእመን ቁጥር በተለያየ መንገድ የሚጠቀሱ በፍትሃዊነት ሚዛን መታየት ያለባቸውን ጉዳዮች በፍትሃዊነት ሚዛን እንመለከታለን። ፍትሃዊነት በዝርዝር ብንገባበት ብዙ ነገሮችን ማንሳት እንችላለን። በዋናነት ግን አገልግሎታችን ፍትሃዊ እንዲሆን ነው የምንተጋው። ለኢትዮጵያ መበልጸግ፣ ለኢትዮጵያ ራዕይ ግብ መድረስ፣ ለኢትዮጵያ ሰላም መረጋገጥ ፍትሃዊነት አንዱ ትልቁ መሳሪያ ነው። በፍትሃዊነት ካላገለገልን በህግም ተጠያቂነት አለብን። ያው በፈጣሪም ዘንድ ያስጠይቃል ብለን የምናምነን ተገቢውን ክብር መስጠት ለቤተ እምነቶች እንደየእሴቶቻቸው ተገቢውን ክብር መስጠት፣ ተገቢውን እሴት የማስጠበቅ ኃላፊነትን መወጣት፣ እሴቶችን ጠብቆም ደግሞ ማገልገል። ይሄ ማለት ለየትኛው ማዳላት ማለት አይደለም። ጥምቀት ሲመጣ የምናደርገው፣ መስቀል ሲመጣ የምናደርገው፣ በዓላቶቻችን የተለያዩ አገልግሎቶችን በምንሰጣችሁ ጭምር እንደየቤተ እምነቱ እሴትና እንዲሁም አጠቃላይ የሚከተሉት እምነት እኛም እንደ መንግስት አክብረን ያንን በማይጥስ መንገድ ማገልገል ነው። ይሄ ለአንዱ ተደርጎ ሌላው የሚቀር እስካልሆነ ድረስ በፍትሃዊነትም የሚቀርብ ነው። ጥበቃ ማድረግ መንግስታዊ ኃላፊነታችን ነው። ለትውፊቶች፣ ለቅርሶች፣ ለእሴቶች እንዲሁም ደግሞ አጠቃላይ የደህንነት ጥበቃ የማድረግ ኃላፊነት አለብን። ይህንን በመርህ በምንም አይነት ሳይሸራረፍ እንዲተገበር ነው የምንፈልገው። በግለሰቦች ደረጃ ከተሸራረፈ የጋራ አጀንዳችን ነው ማለት ነው። የምንታገለው የጋራ አጀንዳችን ነው። መንግስት ፈልጎት እንደሚያደርግ አይነት እሳቤ ማሰብ ወይም ደግሞ ያንን እሳቤ ሲያጋጥመን መደገፍ፣ እሱን ኢንተርቴን ማድረግ ተገቢ አይሆንም፣ አይጠቅምም። እነኚህና መሰል ከዚህ ጋር ተያይዞ ያሉ እሴቶችን፣ መርሆችን፣ እሳቤዎችን መንግስት እንዲተገበሩ ይፈልጋል። ይሄንን መንግስታዊ አገልግሎት የማግኘት እናንተም መብት አላችሁ ማለት ነው። እነኚህን እንደ መርህ ካነሳው በኋላ ወደ አነሳቸዋቸው ጥያቄዎች ልመለስ። አንዱና የመጀመሪያው ያነሳችሁት ሰላም ነው። ለሰላም በጋራ እንስራ፣ ሰላም ሁሉም ጋር በተሟላ ሁኔታ ይስፈን፣ ግጭትን እናስቀር። ይሄ በእውነት የተባረከ ሀሳብ ነው። ይሄንን ከልብ እንደተናገር ነው ከልብ ከሰራ ነው ኢትዮጵያችን ለጣልቃ ገብነትም ለተለያዩ አላስፈላጊ ግጭቶችም የሰው ህይወት መጥፋትም የንብረት መውደምም አትዳረግም። ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው። የሰላም አምባሳደር መሆን ነው። የያዛችሁት ወንጌል የሰላም ወንጌል ነው። የምትሰብኩት፣ የምትናገሩት፣ የምታስተምሩት ስለ ሰላም፣ ለሰላም ምእምኑ ቅድሚያ እንዲሰጥ የኛ አባል የሆነ ግጭትን በምንም አይነት በተግባርም ሊሳተፍበት አይገባም፣ በእሳቤም ሊደግፍ አይገባም የሚል እውነተኛ የሆነ አገልግሎት ያስፈልጋል ማለት ነው። ይሄንን
ባለማድረግ በውስጣችሁ ያሉ ክፍተቶችን ደግሞ ተነጋግራችሁ ለመፍታት በምንም አይነት ወደ ኋላ ሊባልበት አይገባም። በኋላ ጉዳቱ የጋራ ነው። እንዳየነው ነው። አሁን ውጤቱ ላይ ብቻ እዛና እዚህ ግጭት አጋጥሞን ጉዳት ሲደርስ የምንነጋገር ከሆነ ምንጩን ካላደረቅን ጉዳዮች ወይም ደግሞ ኬዞች ሲያጋጥሙን ያችን ኬዝ እየተነጋገርንባት እሷን እየፈታን እንሄዳለን። ደግሞ ቦታውን ቀይሮ ያጋጥመናል። ለምን አንድ ሆነን እጅ ለእጅ ተያይዘን ከልብ ምእመኖቻችንንም እየመከርን እየገጸጽንም በአስተምሯችን ሁሉም የሰላም አምባሳደር እንዲሆን አናደርግም። አንዱ ኃላፊነታችን በጋራ መወጣት ያለብን ይሄ ነው። ሰላም በእያንዳንዱ ሰው እጅ ነው ያለው። ከጣል ነው ዋጋ ያስከፍለናል። መንግስት ግን የማስከበር ኃላፊነት ቢኖርበት ምንጩን ማድረቅ ላይ ግን ለግጭት ምክንያት የሚሆኑ ሰላም ቀጣይነትና ዘላቂ እንዳይሆን የሚያደርጉ ምክንያቶችን ማስቀረት ላይ ግን የጋራ ኃላፊነት አለበት። ሰው ነውና እየፈጸመው ያለው። ወዴት ሄደ ግብረ ገብነት? ሞራል ወዴት ሄደ? እንዴት ወንድሙን ይገላል? በጸሎታችን ይሁን አባቶች በደንብ እየተደማመጥን ነው ብዬ አስባለሁ። የጋራ ጉዳይ ስለሆነ በጸሎታችን ይሁን በአስተምሯችን ይሁን ሰፊ ህዝብ ነው የምንደርሰው። ሰፊ ማህበረሰብ ነው የምንደርሰው። አቅም አለ፣ ሚዲያ አለ። ምእመኑ ደግሞ ይመራል ብለን እናምናለን። ጥቂት የሚያጠፋው ነው በዚህ ደረጃ ግጭቶችን ዘምዝ የሚያስነሳው የሚለው የጋራ ጉዳይ ነው እናምናለን። እኛ ግን ደግሞ ጥቂቶች ለምንድን ነው ብዙዎች ላይ ቻሌንጅ የሚሆኑት? ምንጩ ላይ በጋራ እንስራ። ትውልድን በሞራል በስነ ምግባር በግብረ ገብነት የሰላም ሐዋርያ ሆኖ እንዲያድግ እንዲታነጽ ከማድረግ ጀምሮ በዛ ደረጃ በጋራ እንስራ አላለሁኝ። ከዛ ውጪ ባጋጠሙ ቦታዎች ላይ ህግ ማስከበር ላይ መንግስት ብዙ ዋጋ የከፈለ ነው። አሁንም ህግን ለማስከበር ምንም ወደ ኋላ የሚልበት ምክንያት የለም። ግጭቶች በደረሱበት ቦታ ላይ ብዙዎች ለህግ እንዲቀርቡ እየተደረገ ነው። ይሄ ተጠናክሮ ይቀጥላል። ግን እዛ ሳይደርስ እናስቀር። እሱ የበለጠ ጥቅም ስላለው ማለት ነው። ጥፋት ያጠፋ ሊቀጣ ይችላል፣ ግን የሞተውን ነፍስ አይመልስም፣ የጠፋውን ንብረት አይመልስም። በጋራ እንስራ። እዚህ ላይ የሚደረቡ የፖለቲካ እሳቤዎችን ተው፣ ግድ የለም። ፖለቲካውን ለፖለቲካ መድረክ እንተው። የሰው ህይወት ይበልጣል። የምታምኑበት ጌታ ኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ለሰው ልጆች ነው አይደለ? የኛም መልክ ለብሶ ወደ መሬት እንዲመጣ ያደረገው። የሞተው ሴት ተሰቀለውስ ለሰው ነው ቅድሚያ። የሰው ልጅ ድን ዘንድ ነው። በዚህ የሚያምን ስብስብ ስለሆነ እዚህ ያለው ማለት ነው። ስለዚህ ለሰው ቅድሚያ እንስጥ፣ ማዳን ላይ ቅድሚያ እንስጥ ማለት ነው። ማዳን ላይ ማትረፍ ላይ የቤተ ክርስቲያኑም ተልእኮ ስለሆነ። ሁለተኛው ያነሳችኋቸው ጉዳዮች መንግስት በቤተ እምነት ውስጥ የሚያጋጥሙ የተለያዩ ጥፋቶች፣ አሰራር ሲጣሱ ወይም ደግሞ ችግሮች ሲያጋጥሙ ህግን ያስከብር ይግባና በሚል ነው። በቅድሚያ በግልጽ እናነሳለን። መንግስት በቤተ ክርስቲያኑ አሰራር ውስጥ ጣልቃ አይገባም። ጣልቃ በመግባትም ችግሮችን አይፈታም። አንድነታችሁን እንድትጠብቁ ነው መንግስት የሚፈልገው። እንድትከባበሩ ነው መንግስት የሚፈልገው። ለሀገረ መንግስት ግንባታ ቅድም ላልኩት ለሰላም፣ ለልማት፣ ትውልድን ለማነጽ ጥሩ ስራ ሊሰራ የሚችለው ውጤታማ ስራ ሊሰራ የሚችለው ውስጣዊ አንድነታችሁ ተጠብቆ አባቶች ተከባብራችሁ የአሰራር ተዋረዱን ጠብቃችሁ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ትታማለች እንዴ? በጣም እኮ ልምዷ ብዙዎች የቀዱት እኮ ነው። ይሄን አታበላሹት። ለሀገርም ስለማይጠቅም ይሄን አታበላሹት። አሰራር ያላት ቤተክርስቲያን ናት። ህግ ያላት ቤተክርስቲያን ናት።
በህግ በአሰራር በአስተዳደራዊ ስርዓቶቿ ውስጣዊ ችግሮችን በሰከነና በሰለጠነ መንገድ መፍታት፣ በመደማመጥ መፍታት፣ በእምነቱ አስተምሮ አግባብ መፍታት፣ ማዳፈን ሳይሆን መፍታት ይጠቅማል። መሰረታዊ ለውጥ የሚያመጣው እሱ ነው። የመረጃ ስህተትም መዛባትም ካለ እሱንም ግልጽ ማድረግ፣ ውስጣዊ ተጠያቂነትን ማስፈን። ከዛ ውጪ ባሉ ጉዳዮች ላይ ስርዓት አልበኝነት ካለ፣ በሃይማኖት ሽፋን የሚደረግ ሸፍጥ ካለ፣ ግጭትን መፍጠር ካለ፣ ሌሎች ጉዳዮች ሀገርን የሚጎዱ ሌሎች ዜጎችን ጉዳት የሚያደርሱ ጉዳዮች ካሉ መንግስት ህግን ያስከብራል እንደጠየቃችሁት። ህግና ስርዓትን በማስከበር በኩል ኃላፊነቱን ይወጣል። ውስጣዊ በሆኑ ጉዳዮች ግን የቤተ ክርስቲያኒቱ አሰራር ጠብቆ መፍታት ያስፈልጋል። ለሀገርም ብዙ አስተዋጽኦ ሊደረግ የሚችለው ሴኩላሪዝምም ጠበቅን የምንለው በዛ በኩል ነው። እኛ ጋር ብቻ አይደለም እንዲጠበቅ የምናደርገው፣ እኛም እንጠብቃለን። ሶስተኛ ያነሳችሁት ጉዳይ ከመሬት መስተንግዶ ጋራ የማምለኪያ ስፍራ፣ የቤተ ክርስቲያን መስሪያ ቦታ፣ የበዓላት ማክበሪያ ቦታ፣ የመቃብር ቦታ ላይ ብዙ ተስተናግደናል። ለሱ እናመሰግናለን። ግን አሁንም አላለቀም። የሚቀራችሁ አሉ። በየደብሩ በየአካባቢ በየክፍለ ከተማ የተነሱትን ምሳሌዎች በማንሳት እነሱንም መልሶ የሚል ጥያቄ ቀርቧል። በጨዋነት የተሰራውንም ሳትሸፋፍኑ የቀራችሁን ነው የጠየቃችሁት። ይሄ ችግር የለበትም። በዚህ መንገድ የሚመጡ ጥያቄዎችን ተገቢው አክብሮት እንሰጣለን። ችግሮች ያሉበት ቦታ ፈትሸን ምላሽ እንሰጣለን። ተገቢውን የሆነ ምላሽ እየሰጠን ያለነው ምላሽ ግን እውነቱን ለመናገር ካነሳችሁት በላይ ነው። 4 ኪሎ ላይ እዚያ አካባቢ የነበሩ እነኛ ደሳሳ ጎጆዎች በቆርቆሮ ተገቢ ባልሆነ ሁኔታ ውስጥ ስትገለገሉበት የነበር አይመጥንም ነበር። እነሱን ስናነሳ ስናፈርስ ከ4 ኪሎ አላነቃነቅንም። የቤተ ክርስቲያኒቷን ይዞታ እዚሁ 4 ኪሎ ነው የተካነው። የተበታተኑን ሰብሰብ አድርገን ነው አንድ ቦታ። የቅድሙ ድምር ውስጥ እኮ የለም ካርታ አልነበረውም። በእርግጥ ካርታ ስላልነበረው ካርታ እንዳዲስ ስለሆነ እየሰጠን ያለነው መቁጠር ነበረብን ከ1 ሚሊዮን በላይ የሚለው ውስጥ ግን አላደረግነውም። በቤተ ክርስቲያኒቷ ይዞታ ቁጥጥር ውስጥ የነበረ ስለነበረ ማለት ነው። የቀድሞ ይዞታ ብለን ወደ ካርታ ነው ያስገባነው። እዚህ ከከንቲባ ጽሕፈት ቤት ከአራዳ ህንጻ ፊት ለፊት ያለው የቀድሞ ህንጻ ይሄ ነበረ እንደ ይዘቱ እውነት የተሰራውና የቀድሞ የሚመጣጠን ነው። እንድትሰሩ እንድትጠነክሩ ነው የምንፈልገው። ባይሆን ኖሮ ከካሳ ግምቱ እጥፍ ወጪ አውጥተን እንደዛ አይነት ህንጻ ገነባ። በፍሎርም ጨምረን በጥራትም ጨምረን የከተማውንም የቤተ ክርስቲያኑትንም ትልቅነት በሚመጥን ደረጃ ገንብተን ያስረከብነው። ሌሎችም በኮሪደር ምክንያት የተነካኩ ያው እንደምታውቁት ህጋችን ከፊል ተነሺ ሲኮን አትተኩ ነው የሚለን። ህግን ያወጣው ሰው ነው ብለን እሱን አሻሽለን ከፊል ተነሺነት አጥር ጭምር ሲጠጋ ስንት ካሬ ናት ከቀድሞ ላይ የተሸጋሸገችው የተወሰደችው እያልን ካልኩሌት እያደረግን አልተካነ። ቅድስት ማርያም እዚሁ ጋር አንድ መረጃ ነው። እሱም ብቻ አይደለም። አባታችን ከቦሌ መድኃኔዓለምን እኮ ዙሪያውን ያደስነው እኛ ነን። ቅድስተ ማርያምን አጥሩን ያደስነው እኛ ነን። እስጢፋኖስን ዙሪያውን እንደዚህ ያሳመርነው እኛ ነን። በመንግስት በጀት አደረግን ለማለት ስላልሆነ ነው ሁሉን ያላነሳ ነው። ጠቅለል ያለ ነገር ብቻ እያስተናገርን ነው። ክብር እንሰጣለን፣ እናገለግላለን የሚለውን ማሳያ ብቻ ነው የጠቀስ ነው። እንደዛም ሆኖ ደግሞ እዛም ማሳመረን የተሸረፉ ወደ መንገድ የገቡ ለጋራ ጥቅማችን ቅድም አባታችን እንዳሉት ነው። ለጋራ ጥቅማችን እኛው እንድንገለገልበት አካባቢው እንዲመጥን ቤተክርስቲያኖቻችን እኮ እንደሌላ ሀገር እኮ የሚጎበኙ መሆን አለባቸው። ብዙ ጥንታዊ ኢትዮጵያን የሚገልጹ የሚጎበኙ ቅርሶች ያሉበት ታሪክ የሚገለጥበት ስፍራ ነው።
ስለዚህ በማይመጥን ገጽታ ለምን ኢትዮጵያንም አያስከብርም፣ ቤተክርስቲያኑንም አያስከብርም። ስለዚህ እንደዚህ እንስራያል። እናንተም ሰርታችኋል አብራችሁ። ከሁሉ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናቀርበው ተደጋጋሚ ምስጋና የምንሰጠው እውቅና ኮሪደር ልማትን ስንሰራ የጀመርነው ፒያሳ አካባቢ የዚህ 4 ኪሎ ላይ ነው። በምሳሌነት ነው ልማትን የደገፈችው፣ በተምሳሌትነት አርአያነት እና አቡነ አብርሃም እዚህ በነበሩ ጊዜ ተመካክረን በጋራ ወሰነን ምን መደረግ እንዳለበት የጋራ አድርገን አብረን ቆመን ስናሰራ ነው የቆየነው። ዛሬ ጠቅላይ ጽሕፈት ቤት እዚህ የሉም እንጂ የተቋቋሙት ኮሚቴዎች እንደኛው እስከ 6 ሰዓት ድረስ ውጪ እየቆሙ ሲያሳድሱ ህንጻዎቹን ሲያሳምሩ፣ ዛሬ ግን በገቢ በብዙ መንገድ ተጨማሪ ገቢ ለቤተ ክርስቲያኒቱ በማስገኘት በኩል ጥቅም እንዳመጣ እኛም በክትትላችን እናውቃለን ማለት ነው። ስለዚህ በጋራ ነው እየሰራን ያለነው። የሚቀሩ ደግሞ ይኖራሉ። እውነት ነው። ሁሉ ባንዴ አይመለስም። ባንዴ ለመመለስም አይቻልም። አሁንም እያየን ቅደም ተከተል አስይዘን በጣም ችግር ያለበትን ቦታ ቅድሚያ ሰጥተን መልሳለን ነው እንጂ እያልን ያለነው የተጠየቀውን ሁሉ ባንዴ እንመልሳለን እያልን አይደለም። እንድንረዳዳ አይቻልማ። ባለቤት የሌለው መሬት የታለ? አዲስ አበባ ውስጥ ስንወስን እኮ ካሳ እንከፍላለን፣ ማሳመን አለብን፣ ተተኪ መስጠት አለብን። ብዙ ውጣ ውረዶች አሉት። ይሄንን ስናደርግ በአንድ ጊዜ ሁሉንም መመለስ አይቻልም። በፍታዊነት ደግሞ ክፍተትስ እውነተኛ ክፍተት ሲሆንና መሞላት ያለበት የቱ ነው የሚለውን እኛም ማመን አለብን። በአሰራራችን ማየት አለብን። የምትጠይቁትም እናንተ ብቻ አይደላችሁ፣ ሌሎችም ቤተ እምነቶች ይጠይቃሉ። ስለዚህ በፍታዊነት ነው ምላሽ የምንሰጠው። ቅድሚያ ሊሰጣቸው የሚገባ አሁንም የሚገቡ ያልተመለሱ ጥያቄዎችን ፈትሸን ግን እንደምንመልስ ደግሜ ማረጋገጥ ወዳለሁኝ። ከግብር ጋር ተያይዞ ቤተክርስቲያን ግብር ትከፍላል እንዴ? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይሄንን የሚሉ ሰዎች ሲኖሩ ገጽቱ፣ መልሱ፣ መከሩ፣ ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከመባ ከአስራት ከቤተ ክርስቲያኒቱ ሌሎች ምጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነውም መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚካሄድበት አግባብ፣ እሱን በማዛባትም የሚካሄደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም፣ ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላላችሁ። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግማሹም እኮ ቤተክርስቲያኒቱ አይደለችም፣ ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ከመቀራረብና አብሮ ከመስራት ጋር ያነሳችሁት ትክክል ነው። የአንድ ሰሞን መሆን የለበትም። ሰሞኑን የውይይት መድረክ አዘጋጅተን ተነጋግረን ጥያቄዎች የተነሱበት አስተያየቶች የተሰጡበትን እዚሁ መድረክ ላይ የምናስቀራው ከሆነ ጥቅም አይኖረውም። የውይይታችንም ዓላማ ከግቡ አይደርስም። ወንድማችን እዛ ከኮልፌ አካባቢ እንዳነሳው ቀጣይነት ያለው በማዕከል ብቻ ሳይሆን በክፍለ ከተማም በወረዳም
ሃይማኖት ጉባኤዎችም በተመሳሳይ ሁኔታ በየደረጃው ያሉ እየተገናኙ አብረው ሰላማዊ የሆነ ግንኙነት መከባበር የሰፈነበት ግንኙነት በጋራ መስራትንና ህዝባዊ ትስስርና እርስ በርስ ደግሞ አብሮ ተሳስቦ ምሳሌ የሆነ አሰራርን ለህዝብ ማሳየትን በሚያጎለብት መንገድ አብሮ እንዲሰራ ማድረግ ያስፈልጋል። እኛም መልሰን እናገኛቸዋለን። እንደዚህ አይነት ስብሰባዎች ነው እንጂ አልፎ አልፎ የምናደርገው ከአባቶች ጋር እንገናኛለን። አጀንዳዎችም ሲኖሩ ቀጠሮ ሲዘውን ይመጣሉ፣ እንገናኛለን፣ እንነጋገራለን። እኛም በምንፈልግበት ሰዓት እናገኛቸዋለን። ይሄ ማዕከል ላይ ብቻ በአዲስ አበባ ሀገረ ስብከት በጠቅላይ ጽህፈት ቤት እንደዛ የሚታይ ሳይሆን በየደብራችሁ ካለው የመንግስት አመራር ጋራ በየኃላፊነታችሁ ያለውን ኃላፊነት ለመወጣት የሚያስችል ግንኙነቶችን ማጠናከር ያስፈልጋል። እኛም ለአመራሮቻችን ይሄንን እናወርዳለን። የክፍለ ከተማ አመራሮች ዛሬ እዚህ ሆነው ከእናንተ ጋር እያዳመጡ ነው። እናንተም እዚህ ሆነ ያላችሁት እንግዲህ ማስቀጠል ነው ማለት ነው። በተጠየቀው ልክ መተግበር ነው የሚቀረን። የበዓል ሰሞን እናድርገው። ልክ እንደ በዓል ሰሞን አብረን እንደምንሰራው በመደበኛውም ጊዜ አብሮ መስራት ክፍተቶችን ለመዝጋት አሰራሮችንም ለማጠናከር ይረዳል። ሙስናን ከመዋጋት ጋር ሙስና እንግዲህ ለሀገር ነቀርሳ ነው። አላግባብ ለመበልጸግ መፈለግ፣ መስረቅ ቃሉ የሚለው አንዱ ትልቁ ከአስርቱ ትእዛዛት መስረቅን ነው አይደለ? ስለዚህ ለኛም ያስተማራችሁ መስረቅ ኃጢአት ነው ተብሎ ባስተማረ ቤተሰብ ውስጥ ሌብነት አለ ከተባለ ትልቅ መዝጋት ያለባችሁ አጀንዳ አለ ማለት ነው። እሱም ብቻ አይደለም። እኔ ደግሞ የምለው ካለብን ኃላፊነት አንፃር ለኛም ሰዎች ጉቦ አትስጡ። ጉቦ የሚሰጡ ምኖቻችሁን አስተምሩልን። የመንግስትን ሰራተኞች በየደረጃ ያሉትን አመራሮች ማስተማር ሲችሉ ኃጢአት ነው ማለት ሲችሉ ጉቦ መስጠት ትክክል አይደለም በሉ። ምኖቻችሁ ይሰሟቸዋል። አስተምሩ፣ ተው በሏቸው። እኛ እንቀጣለን። በሚዲያ እንዳያችሁት ስናጋለጥ ነው የምንውለው። በደረስንበት ልክ አንድም ቀን አባብለን አናውቅም። አንድም ቀን በየሚዲያዎቻችን ተመልከቱ። ከትልቅ ኃላፊ ከቢሮ ኃላፊ እስከ ክፍለ ከተማ እስከ መንግስት ሰራተኛ ድረስ ያለው በየአመቱ በሺዎች ነው እየቀጣን ያለ ነው። ግን ማስተማሩ ደግሞ ለውጥ ያመጣል። አመለካከት ካልተቀየረ እኮ ቅጣት ብቻውን ለውጥ አያመጣም። አመለካከቱ ነው፣ አስተሳሰብ ነው መቀየር ያለበት። እኛ ሁላችንም የኢትዮጵያ ልጆች እንደመሆናችን የኛ ውዳ እንደመሆኑ መነጋገር ያለበት ሲሾም ያልበላ ሲሻር ይቆጨዋል እየተባለ ተረቱን እያዳመጥን መሾምን ለመብላት እየተጓጓ ባደግንበት ሀገር እንግዲህ ጥሩጥሩን ብቻ አይደለማ መነጋገር ያለብን። እቺ መታረም ያለባትን በድፍረት መነጋገር አለብን። አለበለዚያ አንድንም። ለመዳን ምንጩ ላይ መስራት ያስፈልጋል። ድህነቱ ደግሞ መሰረታዊ እንዲሆን ማለት ነው። በእምነት ጽድቅ ነው፣ በመንግስት ደግሞ ህግና ስርዓትን አክብሮ መስራት ነውና በሁለቱም በኩል የጋራ አጀንዳችን ነው። እኛ ጋም ጉቦ የሚቀበሉትን እንታገላለን። የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አድነናል። ልስኮሩበት ይገባል። ከተማቸው በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው። ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም። ከፌደራልም ድጎማ በጀት አንቀበልም። ከውጭም እርዳታ የለንም። ብድር የለብንም። በሰበሰብነው ግብር ነው ከተማችንን ያለማ ነው። በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው። በእጃችን የገባችው ገንዘብ ተመልሳ እንደማትበላ አፌን ሞልቼ በእርግጠኝነት በየትኛውም በኩል እንኳን ብትፈትሹ ደስ ይለናል። ልምድ የሚወሰድበትም ነገር ስላለ ማለት ነው። በዛ ደረጃ በእርግጠኝነት መናገር ይቻላል። ግን ግለሰቦች ተነጋግረው የሚቀባበሉትን ጉቦ ምን እናድርግ? እሱ ነው ራስ ምታት የሆነብን። ሁሉን አንደርስበትማ በግልጽ ስለማይደረግ
የደረሰ የብር እኮ ይሄ በጀት ነበረ ብለን ማንቆጣጠረው ከግለሰብ የሚወጣ ከኪስ የሚወጣ ነው። ግን እንግልት ሲበዛ ነገሮች ቶሎ ሳይፈጸሙ አንድ ችግር እንዳለ እናውቅና እንከታተላለን። በደረስንበት ልክ እንቀጣለን፣ እናርማለን። መረጃ ስጡ፣ አጋልጡ። ከልብ ይሁን ለውጥ ለማምጣት የምንነጋገረው። አገራችን ስትበለጽግ እሱ ነው ዋናው ጥቅም፣ እሱ ነው መሰረታዊ ጥቅም እንጂ እዚህ በትንሽ ነገር ከምትቆረስ በሌብነት ለዛውም እየተሳቀቀ ሰው ከሚያገኘው መቼ ተደረሰብኝ እያለ ሲያዝ ደግሞ ቤተሰብ ልጆች የሚዋረዱበት አግባብ እሱ ጥቅም የለውም፣ እረፍትም አይሰጥም። ያው ነቀርሳ ነው እና ይበላል፣ እረፍት ለአእምሮም አይሰጥም። አእምሮም እረፍት የለውም። ካሁናውን ተነቃብኝ ተደረሰብኝ ሲባል ያለ እረፍት ነው የሚበላው አይምሰላችሁ። ቃሉም ይላል አይደል? ይሰበስቡታል እንጂ አይበሉት። በርትተን ግን ያገኘናትን ሀብት ልማት ላይ አውለን እጅ ለእጅ ተያይዘን ከሰራን ጥቅሙ ለጋራችን ነው። ኢትዮጵያውያን እጣ ፈንታችን የጋራ ነው። ከቆረቆዝንም ሁላችንም ነው የምንቆረቆዘው። ከበለጸግን ደግሞ ኢትዮጵያ ለሁላችን ነው የምትበለጽገው። ሌላ ሀገር የለችን። መከባበር፣ ውስጣዊ አንድነትን መጠበቅ፣ ግልጸኝነት፣ ተጠያቂነት የመሳሰሉትን ማጠናከር ያስፈልጋል። ቅርስና ታሪክ ጥበቃ ላይ ያነሳችሁት ከአድዋ ጋራ ተያይዞ ያለው አስተዋጽኦ እንኳን ያነሳችሁት ይቅርና የማንንም ኢትዮጵያዊ የትም አካባቢ ያደረገውን አስተዋጽኦ አንድ ነገር እዚህ ታሪክ ውስጥ አላስቀረም። ሰሞኑን የተጻፈውን መጽሐፍ አንብቡት። አድዋ በቀደም ያስመረቅነው መጽሐፍ ጥሪ አድርገናል። የተወሰኑ አባቶች መጥተው አስታውሳለሁ። አንብቡት ታሪክ እንዴት እንደተሰነደ። ግን ሁሉም ደግሞ በቦታው ሲሆን የበለጠ ጎብኚዎችንም ያበዛልናል። ለማብራራቱም ለመግለጹም በሚገባው አግባብ ሲሆን ጥሩ ነው። ለዚህ ነው ጊዮርጊስን አድሱ። ጊዮርጊስ እኮ ታሪካዊ ነው፣ ቅርስ ነው። ቤተ ክርስቲያን ብቻ አይደለም፣ የተሰራበት ራሱ የሆነ ታሪክ አለው። ከታሪኩ ጋር አገናኙት። ቤተ ክርስቲያንነትን ብቻ አትናገሩ። ከዛ ያለፈ መነገር የሚገባው ታሪክ አለው። እግዚአብሔር ያክብራቸው። አክብረው ውስጡን አድሰዋል። ውጪው ተጀመረ። ውጪውን ልክ እኛ በሰጠነው ስታንዳርድ መሰረት አደሱ። አሁን ደግሞ ምናልባት ሌላ ደብር ያላችሁት ገባ ብላችሁ አላያችሁት ከሆነ ነው እንጂ ጊዮርጊስ እኮ ራሱን የቻለ የሚጎበኝ ቦታ ሆኖ እየተደራጀ ነው ያለው። እሱ ብቻ አይደለም፣ እዚህ ዙሪያ እኮ እንዳለ አድዋ ነው ዙሪያው። እዚህ ወደ ምኒልክ ሐውልት ብትሄዱ ዙሪያው አድዋ ሆኗል የሚጎበኝ። ከአድዋ ጋር የተነጠለ ታሪክ አይደለም እዚህ ጋር እየጻፍን ያለ ነው። ወደ አቡነ ጴጥሮስ ስትሄዱ እንዴት ነው የታደሰው? ተገናኝቷል በሚገባ። በስዕል ለምን እናስቀምጠዋለን? እዚህ እንዳለ ራሱ ታሪካዊ ቤቱ እያለ በዙሪያው ላይ ያሉትን እዚህ በከንቲባ ጽሕፈት ቤት፣ በአድዋ ሙዚየም በዙሪያ ያሉትን ቅርሶችን ሁሉ ያላደስ ነው ያልነካ ነው። ታሪኩን ከስር መሰረቱ ያልጻፍንለት የለምና ቀረብ ብለን እኛ ምን እናገር? ሁላችንም እንናገር፣ የጋራ ታሪካችን ስለሆነ። ጽንፍና ከአክራሪነት ከሃይማኖታዊ አክቲቪዝም ጋር ተያይዞ የተነሳውን መብት መጠየቅ፣ ችግሮች ይስተካከሉ ማለት አክቲቪዝም ነው አላልንም፣ ወይም ደግሞ ጽንፈኝነት አክራሪነት ነው አላልንም፣ አንልም። እንደማንልም ታውቃላችሁ፣ አንልም። ይህንን በፍትሃዊነት ድሃ ተበደለ፣ ፍትህ ተጓደለ፣ ሰላም ይስፈን ብሎ መናገር ለቤተ ክርስቲያንም እኮ ኃላፊነት ነው። ማስተማር ቅድም ያልኩት ደጋግሜ እሱን ነው አንዱ። መምከርም መገጸጽንም ያካትታል። ነገር ግን ብዙ ጉዳዮች ናቸው ወገኖቻችን። በግልጽ ካልተነጋገርን ከሸፋፈን ነው ችግሩ አብሮን ስለሚቀጥል በራሳችሁ ላይ በአባቶች ላይ እርስ በርሳችሁ በተለያዩ አደረጃጆች ላይ የሚሄዱ አክቲቪዝም ጫና እየፈጠሩባችሁ አይደለም? አሰራሮቻችሁንና አስተምሯችሁን በደንብ ማስጠበቅ ላይ ጫና ውስጥ በተለያየ መንገድ የምትገቡበት አግባብ የለም። መንግስት ብቻ እኮ አይደለም። አንደኛ ዘመኑ ራሱ በዚህ በኩል ትልቅ ተግዳሮት ያለበት ሆኗል። እኛም መንግስት ቤትም ስለሚያስቸግረን ማለት ነው።
ሁለተኛ ዓለም እንዴት ዛሬ በአክራሪነት እንደምትናወጥ እያያችሁ ነው። እኛን በዛ ደረጃ እስከሚያደርሰን ነው እንደምንጠብቀው። ሀገር እኮ ሲኖረን ሰላም ሲኖር እኮ ነው ሁሉን ነገር ሃይማኖታችንን የምናካሄደው፣ ልማታችንን የምናካሄደው፣ ሌሎች ጉዳዮችን ወዳልሆነ አቅጣጫ ዝንባሌ እየወሰደን ያለ ወደ ጫፍ እየወጣ ያለውን ጉዳይ በጋራ እንታገል። አንሸፋፍ ነው። እንደዛ የሚያደርጉ ሲኖር የኔ ነው ብለን ሽፋን አንስጥ። እንኳን እሱንና ሰርቆ እንኳን ሰዎች ከተያዙ ወደ እናንተ በእምነቱ በተለያየ መንገድ ለመሸሽ ከመጣ ሽፋን አትስጡ። በጋራ ልንዋጋው የሚገባ ነው። ሃይማኖታዊ አክቲቪዝም አያገለግልም። ቤተክርስቲያኒቷን ነው የሚያሳንሰው፣ ከክብሯ ነው የሚያወርደው። የፖለቲካ አጀንዳ በፖለቲካ መድረክ አውዱ በጣም የተለያየ ነው። ኃላፊነቱም የተለያየ ነው። የቤተ እምነቱ አባል የሆነ የፖለቲካ አባል ሊሆን ይችላል የትም። እኛም የተለያዩ እምነቶች ውስጥ አለን አባልነት አለን። ግን እዚህ ስንመጣ እሱን ተሸክመን አይደለም የምንመጣው። አንድ ሁለተኛ እዚህ የተቀመጥንበት ወንበር የፖለቲካ አባል የሆንበትንና የምናገለግልበትን እዛ የሃይማኖታዊ ተቋም ውስጥ ወይም ደግሞ አባልነት ውስጥ ልናስገባው የምንሄድ ከሆነ ያኔ ማስቆም ይገባል ማለት ነው። ማንም ይሁን ማን የትኛውም በፕሮቴስታንት ይሁን በካቶሊክ ይሁን በሙስሊም ይሁን በኦርቶዶክስ ይሁን ይሄ ለሁሉም እኩል ነው መርሁ የሚሰራው። ወደ ተቀደሰው ስፍራ መንፈሳዊ ስራ በሚሰራበት ስፍራ ላይ ሌላውን መቀላቀል ከሁሉ በላይ ተቋማቶቹን ይጎዳል፣ መተማመንንም ይጎዳል። ለጊዜው ይመስላል አንዳንድ ጉዳዮች የተናገሩልን ድምጽ ሆኑ ሊመስል ይችላል ለጊዜው። ነገር ግን በዘላቂነት ጉዳቱ ከባድ ነው፣ ወደ ሀገርም ይዘልቃልና ነው በዛ ደረጃ ያነሳ ነው። ከአገልግሎት አሰጣጥ አንጻር ከመሬትና ከግንባታ ፍቃድ ጋር ያነሳችሁትን እንፈትሻለን፣ እናስተካክላለን። ሁሌ ነው የምንፈትሸው። ችግር በገጠማችሁ ልክ ግን በመረጃ ብትሰጡን ጥሩ ነው። በመረጃ ችግር የቱ ጋር እንዴት መቼ እንደገጠማችሁ ሌላም እዚህ ጋር እንደው አልደግመውም ብዬ ነው አባታችን ያነሱትን እንደዛ የሚናገሩ ሰዎች ካሉ ቀኑን የት ክፍለ ከተማ የት ወረዳ አንዳንድ ግለሰቦች በዚህ ደረጃ ካጠፉ ያንንም ወረዳ አይወክልም እንኳን ቀርቶ የራሱን ሴክተርም ስለማይወክል መረጃ በሰጡን ነው አስተማሪ የሚሆነው። አስተማሪ እርምጃም ስለምንወስድ ማለት ነው። ከዲጂታል ካርታ ጋራ ያው ዲጂታል ካርታን አዲስ አበባን ካርታ ከብዙ ማጭበርበሮች ለመታደግ ስንል ሁሉንም ጥንታዊዎችንም ዲጂታላይዝ እያደረግን ነው። በዚህ ሂደት በርካታ ስለሆነ ወረፋ አስጠብቋቸዋል፣ እያስጠበቃችሁ ነው። አሁን ግን ወደ ፍጥነት ደረጃ ላይ አምጥተናል። ነባሮቹ ላይም አዳዲስ የምንወስነው ውሳኔ ወደ ግንባታ ለመግባት ጫና ስላለ ቶሎ ስጡን ስለሚባል እና የእናንተኑ መብት ለመከላከል ነው። ዲጂታል ከሆነ በቀላሉ ማጭበርበር አይቻልም። ፎርጅድ ካርታዎች በሰው ይዞታ ላይ እየመጡ እኔ ነኝ ባለመብት የሚሉ የፍርድ ቤት ክርክሮች ብዙ አስተምረውናልና እሱን ለማስቀረት ጥረት እያደረግን ነው። ነባር ከሆነ ያው መብት ለመጠበቅ ስለሆነ ምንም የሚቀየር የሚለወጥ ነገር ስለሌለ ስለዘገየ የሚነካ መብት የለም። አዲስ ወደ ግንባታ ለመግባት ከሆነ ደግሞ ቅድሚያ እንዲሰጥ እየተደረገ የተስተናገደ ነው። የቆየ ካለ ልናየው እንችላለን። ነባሮቹ ካርታ የላቸውም ያላችሁትን እየሰጠን ያለ ነው። የቀረበት ካለ በየክፍለ ከተማው አመልክቱ። ለነባሮቹ ብዙ ካርታዎች እንደተሰጠ አውቃለሁ። ለነባር ካርታ ማንሰጥበት ምንም ምክንያት የለም። እየተገለገላችሁበት ያለ ቤተክርስቲያን ከመሆናቸው አንፃር ይሄንን ደጋግመን ለአባቶች ግልጽ አድርገናል። የቶሎ አለመጠናቀቅ ካልሆነ በስተቀር ምንም አይነት ብዥታ አይኖራችሁ። በዚህ ላይ ከሌሎች ሃይማኖቶች ጋራ ግንኙነትን የኢትዮጵያዊ መልክ ማስያዝ ጥሩ ነው። በዛ እንደ ኢትዮጵያ እንደ ዓለም በምሳሌነት የምንጠቀስበት የሃይማኖት አብሮነት የህዝቦች ትስስር አለንና በዚህ በኩል ምሳሌነታችሁን አጠናክራችሁ ቀጥሉ። ግለሰቦች እዛም እዚህ የሆነ ነገር ሲያጠፉ የዛ ተቋም ችግር አድርጋችሁ አትወሰዱ። ከእናንተ ጋርም ስለሚያጠፉ ሲያጠፉ ኖ የኢትዮጵያ ኦርቶዶክስ ጉዳይ አታድርጉት ብለን ነው የምንገጽጸው። ሌሎችንም እንደዛው ለእናንተም ይሄንን በግልጽ ማንሳት ግለሰቦች ያጠፉት ነገር ካለ በህግና በአሰራር መጠየቅ ነው ተገቢ የሚሆነው። የጎዳና ላይ ስብከት ከአንድና ከሁለት ወይም ደግሞ ከሌላ ተቋም ብቻ ሳይሆን ከሁሉም ያጋጥመናል። ከሁሉም ያጋጥመናል። አሁን ፉክክርም እየመሰለ ስለመጣ
ሁሉም ባሉበት የሃይማኖት ተቋማት ጉባኤውን ባለበት ቁጭ ብለን መክረን ተነጋግረን መልክ ማስያዝ እንዳለብን እኛም አምነንበታል ማለት ነው። ለኢትዮጵያ የሚጠቅማት ትብብር ነው። ትብብር ደግሞ ከመንፈሳዊያን ቤት በምሳሌነት እንዲበለጽግ እንዲጎለብት እንሻለን። በፉክክር የምትገነባ ሀገር የለችም። ፉክክር ያፈርስ ይሆናል። ትብብር ግን የበለጠ መከባበርን፣ አብሮነትን፣ የሀገር ግንባታን፣ የትውልድ ግንባታንም ያጎለብታል። በመጨረሻም በጋራ ጉዳዮቻችን ላይ አብረን እንስራ። በምትፈልጉን ቦታ ላይ ልናገለግላችኋለን። በየወረዳው በየክፍለ ከተማው ያሉ አመራሮቻችን ይሄ ግልጽ የሆነ አሰራር እንዲከተሉ መመሪያ ሰጥተን ነው እያሰራን ያለ ነው። ክፍተቶች ባሉበት ቦታ አሳውቁን። እሱን እንደ ድጋፍ ነው የምንጠይቀው፣ እንደ ክስ አይደለም የምናየው፣ እንደ ድጋፍ ነው የምንመለከተው። ለኢትዮጵያ ብልጽግና በጋራ ተጠናክረን እንትጋ፣ ሀገራችን እናበለጽግ። በተለያየ ቦታ ላይ ያዋረደን ዝቅ ያደረገን ድህነት ነውና ከድህነት ለመውጣት በምናደርገው ጥረት ውስጥ እልህ አስጨራሽ ጉዞ የጋራ ርብርብ እናርገው። በጋራ ጉዳዮቻችን ሁሉ በሰላም ከሌሎች እሴቶችን በመገንባትና ትውልድን በመቅረጽ የወል ትርክታችንን በሚጠቅመን መንገድ መቅረጽ ላይ በጋራ እንስራ። የተቸገራችሁበት ማንኛውም ጉዳይ ካለ ደግሜ ላለውኝ ልናገለግላችሁ ነው ያለነው። ከዚህ ካገለገልነው በላይ በአክብሮት ለማገልገል ጥረታችን ተጠናክሮ ይቀጥላል። ስላዳመጣችሁን እጅግ አድርገን እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።